ጉድ በይ ሸቃሊት! የዛሬው ይለያል ያገሬ ልጆች። ከወደ ዱባይ ሀገርን ጉድ ያስባለ ነገር ተሰምቷል። ከሁሉም ደግሞ የመዳሟ መተባበር መነጋገሪያ ሆኗል ማለት ነው። እርግጠኛ ነኝ ብዙዎቻችሁ ጉዳዩን ሰምታችሁት ይሆናል። ጉዳዩን ላልሰማችሁ ደግሞ እኔ ወረኛ ይቶታችሁ ልነግራችሁ መጥቻለሁ። ቪዲዮን ላይክ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ አጋጣሚ ልክ እንደዚህ እህታችን ተመሳሳይ ችግር የገጠማችሁ ቶች ካላችሁ ቤታችሁን ዘግታችሁ ወይንም ደግሞ በየቲክቶክ እየወጣችሁ ማልቀስን እንደ መፍትሄ አድርጋችሁ የተቀመጣችሁ ቶች ካላችሁ ከዚህ ጀግና እህታችን ተምራችሁ ከዛሬ ቀን ጀምሮ እርምጃ እንድትወስዱ ስል በትህትና ማሳሰብ ፈልጋለሁ ማለት ነው። ሸቃሊትዬ በረከት ሽደርብን። እውነት ለመናገር እንደ ሸቃላ አኩርተሽናል። ዛሬ እንግዲህ ደስ ብሎ ነው ቪዲዮ የምሰራ አዝኝ ወይም እናንተን ላሳዝናችሁ ሳይሆን ደስ የሚል ለሌሎቻችንም ደግሞ ትምህርት ሊሆን የሚችል ነገር ነው ይዤላችሁ የመጣሁት። እንግዲህ እንደምታውቁት የሀገሬ ልጆች አንዳንድ ባለየ ወንዶች ወይም ደግሞ ባሎች አይታችኋቸው ከሆነ በተለይ ሚስቶቻቸውን አረብ ሀገር የላኩ ማለት ነው። በቃ የአረብ ሀገር ሴት ሲባል በጥቅሉ ምንም የማታውቅ ምንም በቃ ማስተንተን የምንችል የማይመስላቸው እንደዚህ አድርገው የሚያስቡን ብዙ ወንዶች አሉ ማለት ነው። ነገር ግን እኛ የአረብ ሀገር ሴቶች ከራሳችን ደስታ በላይ የሰዎችን ደስታ ስለምናስቀድም እንጂ እያንዳንዷን ነገር ጥግ ድረስ ጥንቅቅ አድርገን እናውቃለን። ግን ደግሞ ለሰዎች ደስታ ስንል እያወቅን እንዳላወቅን ተረግጠን እንደምንኖር ይሄን ማወቅ አለባቸው እንጂ ሳናውቅ የምናልፈው ወይም ደግሞ ተሸውደን የምናልፈው ወይም የምናደርገው ነገር እንደሌለ ሊረዱ ይገባቸዋል ብዬ አምናለሁ። እንግዲህ ወደ ቤተሰቦች እንዳልኳችሁ መግቢያ ላይ ፎቶቸውን ያያቸዋቸው ልጆች የኛ ዜጎች ናቸው ማለት ነው። በዚህ ሰዓት የሚኖሩት ዱባይ ነው። ቀድማ የመጣቸው እንግዲህ ወደ ዱባይ ሴቷ ነች ማለት ነው። አረብ ቤት ተቀጥራ ወይም መዳም ቤት ውስጥ እንግዲህ ለረዥም ዓመት ልጅቷ ሰርታለች። እሷ መዳም ቤት ውስጥ እግሯ እስከሚቃጠል ሰርታ ያላርም እንቅልፍ ተኝታ እንግዲህ ታውቃላችሁ የአረብ ሀገርን ህይወትና እንደዚያም ብላ እንግዲህ በነገራችን ላይ ያለ አይደለ አንዳንድ ሴቶች ያው ከቤተሰቦቻቸው በላይ ለባሎቻቸው ዋጋ የሚከፍሉ ሴቶች እንዳሉ ይታወቃል። በዚህ አጋጣሚ ግን ልንገራችሁ፣ ዋጋ የሚከፈለው መተኪያ ለሌለው ለእናት ልጅ ነው፣ ለቤተሰብ ነው። ለማል ዋጋ አትክፈሉ የሀገሬ ልጆች። እውነቴን ነው የምላችሁ። ወላሂ ባላችሁን በብር ይዛችሁ ለመኖር አትሞክሩ። እመኑ፣ ለጊዜው ምናምን አብሯችሁ ሊኖር ይችላል። ግን እስከ መቼ በብር አታላችሁ? እስከ መቼ በብር ይዛችሁ? እስከ መቼ በጥቅም አስራችሁ ትይዙታላችሁ? በጥቅሉ ምንላችሁ ፈልጌ ነው እና ይችታችን እንግዲህ ለዚህ ሰውዬ ወይንም ለባሏ ኢትዮጵያ እያለ እንግዲህ እሱ አረብ ሀገር ሆና በሰራችው ብር ባጃጅ ገዝታለት እንደነበር ነው ሲነገር የሰሙት። ባጃጅ ገዝታለት እየሰራ እያለ ደግሞ ፈላበትና ባጃጅ አልፈልግም፣ ዱባይ ካልወሰድሽኝ አልፈልግሽም ምናምን ነገር ሲላት እሷ ደግሞ ያው ቂጧ እስከሚንቀጠቀጥ ስለምትወደው እሱም ማጣት ስለማትፈልግ አሁንም ድጋሚ ዋጋ ተከፍልና ከ600 ሺህ ብር የኢትዮጵያ ብር በላይ ታወጣና እንግዲህ ልጁ ወደ ዱባይ ታመጣዋለች ማለት ነው። የሀገሬ ልጆች ያው እሷም እንግዲህ ፍቅር ስላለባት ቢመጣ አይጎዳኝም፣ እኔ መቼም በዚህ ሰዓት ኢትዮጵያ አልገባም፣ ስለዚህ ከቀን አንዳንድ ቀንም እንሿሿፋለን ትልና በቃ ፕሮሰስ ትጀምርና ባልየዋን ወደ ዱባይ ታመጣዋለች። ተሳካለት መጣለት ማለት ነው። ተሳካና መጣ እሱ። ከዛ ስራ ገባ፣ ሀገሩንም መለማመድ ጀመረ፣ ከሰዎች ጋር መተዋወቅ ጀመረ እና ሲጠግብ ካናቱ ላይ ሲፈላበት ከዚያ በኋላ አንቺንማ አልፈልግሽም፣ ዞር በይ፣ አታውቂኝም፣ አላቅሽም ይልና ከአስሩ ሴቶች ጋር ችክ 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 ማድረግ ጀመረ ማለት ነው። በመጨረሻ በቃ እሷ እንደማይፈልጋት በንቀት ምናምን ተመልክቶ ጥንብርክሷን አውጥቶ ይሰድባታል ማለት ነው። ብዙ ደረጃ ላይ ተዳረሰ ማለት ነው። እና ይቺ ጀግና ግን ልክ እንደሌላ ሴቶች በባሎቻቸው ሲከዱ ወይም በባሎቻቸው ሲበደሉ እንደሚያደርጉት በየሚዲያው ወጥታ ፍረዱኝ ወይም ደግሞ ቤቷን ዘግታ ማለቃቀስን እንደ መፍትሄ አልወሰደችም ማለት ነው። ይልቁንስ ይሄን ባለዬ እንዴት አድርጌ ነው መበቀል ያለብኝ የሚለውን ነገር ማሰብ ጀመረች ማለት ነው። ከመዳሟ ጋርም በደንብ ስለሚግባቡ ብዙ ዓመት የሰራችባት መዳም ስለሆነች ባሏን ከኢትዮጵያ እንዴት እንዳመጣችሁ መቼ እንዳመጣችሁ ነገሩን ከስር መሰረቱ መዳሟ በጥቅሉ ስለምታውቅ አሁንም ደግሞ ባሏ ክደት ሲፈጽምባት ይችልሽ ለካን እናንተ እኔ ደግሞ የቤታችሁን የባላችሁን የትዳራችሁን ጉዳይ ለአረቦች አታወራላለሁ እንጂ አንዳንዴ ማውራት ይጠቅማል እንዴ? ግን ጠቀማት። እውነቴን ነው የምላችሁ ወላሂ። እና ይች ልጅ ባሏ እንደ ከዳት ከኢትዮጵያ ካመጣችሁ በኋላ ከእሷ በላይ ሌላ ሴት ጋር ሸሸገዳሚ እያለባት እንደሆነና እሷን እንደማይፈልጋት አስረግጦ ለመዳሟ ለልጅቱ ይነግራታል። ልጅቷ ደግሞ ባሏ ያደረሰባትን ነገር ትሄድና ለመዳሟ ታወራታለች ማለት ነው።
ከዛ ልጅቱ ባሏን መበቀል ትፈልጋለች። ገባችሁ? እና ባሏን መበቀል ስፈልግ ይች ጀግና ምንድን ያደረገችው መሰላችሁ? በርበሬ ታዘጋጅና ከቤቷ ማለት ነው ከመዳን ቤት ውስጥ ለባሏ ትደውልለታለች ማለት ነው። ትደውልና የኔ ፍቅር ይሄን ያክል ዓመት እኔ ጠብቄ ከአንተ ሌላ ነገር እንኳን ባይኖረኝ በቃ እንዲሁ ልጅ እኮ እንዲኖረኝ ይፈልጋለሁ። ለማንኛውም ዛሬ መዳሜ ወይም ሰዎቹ ተሳፍረዋል፣ ማንም ከቤት የለምና ላገኝ ይፈልጋለሁ፣ ተዘጋጅቼ እየጠብቅኩ ነው ትልና ለዚያ ከድካዳ ትደውልለታለች፣ ታናግረዋለች ማለት ነው። እሱም ሊበላ ሊጠጣ ሊዝናና ሸሸ ገዳሜ ሊል አስቦና ተዘጋጅቶ ወደ መዳም ቤት ጎራ ይላል ማለት ነው። ነገር ግን ያች ልጅ መዳማ ተሳፍራ ሳይሆን እንደዚያ ያለችው መዳማ ሳትሳፈር ነው አሉ። ላይቭ ላይ ገብታ እየተናገረች ነበር ልጅቱ። ወላሂ ነው የምላችሁ፣ ብታት በጣም ጀግና ነች። እሷን ለማድነቅ አይቻልም። ከዛ ልጁ መጣ ማለት ነው። ከመምጣቱ በፊት ግን እሷ ምን ማድረግ እንዳለባት እንዴት መበቀል እንዳለባት ተዘጋጅታ እየጠበቀችው ነበረ። እሱ ደግሞ መዳሟ ስለሌለች ከሚስቱ ጋር ደስ የሚል ጊዜ ሊያሳልፍ መዳም ቤት ውስጥ ነበር የመጣ። ከመጣ በኋላ ግን እሱ ያሰበው ሌላ የሆነው ነገር ሌላ ነው ማለት ነው። እና ይክ ልጅ እንደመጣ ሰውየው ቀጥትልና ምን አደረገች መሰላችሁ? በበርበሬ ግጥም ማርጋ ታጥንና እጁን ለሁለት ታስርና ካሰረችው በኋላ በበርበሬ ዋጥን ታድርጋለች። ፊቱን ሁሉ በርበሬ ረጨችበት፣ ከአይኑ ላይ ማየት እንዳይችል ምናምን ማለት ነው፣ እንዳይታገላት። ከዛ በኋላ ያን አልበቃትም። ያገሬ ልጆች 12 ቀን ካስቀመጠችው በኋላ ልክ እንደማገት ማለት ነው የታገተ አስመስላ ስልኩን እንዲከፍትላት መጀመሪያ ወይም እንዲነግራት አደረገች። ጎበዝ ነች፣ ይህ ሁሉ ርቀት መሄዷ ማለት ነው። ከዛ በራሱ ስልክ ይደወልና ቤተሰቦች ናቸው ወደሚላቸው ታግቻለሁና ይሄን ያክል ብር፣ እሷ ከኢትዮጵያ ጨርሳ ያመጣችውን ብር ጠንቅቃ ስለምታውቅ ለእሱ ቤተሰቦች ደውሉ ይሄን ያክል ብር ወይም ደግሞ ለቅርብ ሰዎች ይሄን ያክል ብር እንዲያስገቡለት፣ ያንን ብር ግን መክፈል የማይችል ከሆነ መውጣት እንደማይችል እያለቀሰ ለቤተሰብ ተማጽኖ ይናገራል ማለት ነው። ከዛ በኋላ መዳሟ መብራት አለች፣ አልተሳፈረችም ብያቸዋለሁ። እሷ እንዲመጣ ብላ ነው መዳሜ ተሳፍራለች ያለችው። ገባችሁ? ከዛ እሷና መዳሟ ሆነው እንደዚያ ካደረጉ በኋላ 2 ቀን ለኋሊት ታስራ ያለ ምግብ ያለ ውሃ በርበሬ እያጠነች በርበሬ ካይኑ ላይ ረጭታበት ምናምን በመጨረሻ የገንዘቧ እንዲመለስላት እንጂ የፈለገችው እሱን አልፈለገችም ማለት ነው። ከዛ የእሱ ቤተሰቦች ደግሞ ከታገተበት እንዲለቀቅ ይሉና የተጠየቀውን ብር በአካውንቷ እንዲሀውልላት ወይም እንዲያስገባላት ካደረገች በኋላ ብሩ መግባቱን ቸክ ስታደርግ ትፈታና የታባ አንቱሻ ብላ ከዛ ልክ እንደደረቀ ቆዳ አውታ ጣለችው። አትገረሙ? ይችን አለማድነቅ ይቻላል? ብዙ ሴቶች ግን ምንድን ነው የምናደርገው? የሆነ ችግር በተለይ ደግሞ በባል ክደት ሲደርስባቸው ብዙዎቹ መፍትሄ የሚያደርጉት ማልቀስ መቼም ቢሆን መፍትሄ አይሆንም። የሀገሬ ልጆች አንድ እርምጃ መራመድ ነው እንትን የሚላችሁ መፍትሄ የሚያስገኝላችሁ ማለት ነው። እና በዚህ ችግር ውስጥ ያላችሁ ቶች ጥሎኝ ሄደ ብላችሁ የምታለቃቅሱ ልክ ከሱ ውጭ ወንድ የሌለ የማይመስላችሁ ልክ እሱ ስለተዋችሁ ህይወታችሁ ቀጥ ያለ የሚመስላችሁ ሴቶች ከዚህ ጀግና ሴት ተማሩ። እሺ፣ በጣም ብዙ ነገር ያለው በየሶሻል ሚዲያው ወላሂ። እና ይችን ልጅ ግን አለማድነቅ አይቻልም። እና ከሷ ደግሞ የመዳሟ ትብብር፣ በነገራችን ላይ አረቦች ማለት ነው ሲወዱም ወደዱ ነው ሲጠሉም ጠሉ ነው። እና ለወንድ ያላቸውን ቀረቤታ ታውቃላችሁ፣ ወንዶቻቸው ለወንዶቻቸው ያላቸውን ፍቅር ታውቃላችሁ። ግን በመጥፎ አይነካዩ እነሱም ቢሆን አይፋቷቸውም። እና በዚህ መልኩ መዳሟ ተባብራት ከኢትዮጵያ ያመጣችበትን የደከመችበትን ብሯን አስመልሳ አንተማ ካልፈለግ ገደል ግባ ማን ያስገድሃል ብላ በዚህ መልኩ ባሏን አሰናብተዋለች። እና መነጋገር ይሆናል። ወላሂ ነው የምላችሁ። ቲክቶክ ላይ ገብታ ላይ ብዬ አስተላለፈች ነበር፣ እየተናገረች ነበር። እና በኦሮሞኛ ነው መልክቱ የምታስተላልፈው። ገብታችሁ ሙሉ መረጃውን ከራሷ አንደበት መስማት ትችላላችሁ። እኔም ከራሷ ሰምቼ ነው ያወራሁት። በምን አወሽ ካላችሁ እያስተረጉሙላት ስለነበር ማለት ነው። እና የኔ ጀግናት እንደ ሸቃላ ነው ያኮራሽን። እና በረከት ሽደርብን ይልመድብን። ሴቶችዬ ከሷ ተማሩ። እውነቴን ነው ብላችሁ ይሄ አርአያ ሊሆን የሚገባው ነገር ነው። እንደ ሸቃላ ነው ያኮራሽን። እንደ ሸቃላ አኮርተሽና ሊያመቱ ጀግና ሴት ብዬሻለሁና በጣም ጀግና ነሽ። እና ይሄን ለማለት ነበር የመጣሁት። እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሰላም ነው።